ሰላም ትሬደርስ እንዴት ናችሁ? ኤቢ ነኝ ከኤቢ ጎልድ ዩቲዩብ ቻናል። የዛሬ አንድ ወር በፊት በለቀቅነው ቪዲዮ ኦልሞስት ከ45,000 ቪው በላይ አግኝተንበታል። ቴንኪው በጣም ሁላችሁንም ከልብ እናመሰግናለን። ብሩኬ ይህንን ቪዲዮ ካየኸው ሁላችንም እዚህ ያለን በጠቅላላ ኢቨንቱ ላይ የነበሩ ልጆች እኛም ደግሞ እንደ ኤቢ ጎልድ ቲም ሁላችንም የሚገርም ጊዜ ያሳልፈናል በዛ ፕሮግራም ላይ። በጣም ነው የምናመሰግነው። ይህንን ቪዲዮ ፕሮባብሊ ስታየው ከዛሬ አንድ ወር በኋላ ያንን ኢቨንት ካዘጋጀን ኦልሞስት ከአንድ ወር በኋላ ነው ይህንን ቪዲዮ ሹት እያደረግን ያለ ነው ማለት ነው። ብሩኬ በዚህ አጋጣሚ ያንተንም በጣም ከልብ እናመሰግናለን። በዛ ኢቨንት ላይም ደግሞ መታችሁ ያንን ፕሮግራም ላይ የተካፈላችሁ ሁላችሁንም እንግዲህ ቆማችሁ አብዛኞቻችሁ ማለት ትችላለሁ 90% ቆማችሁ ነው ፕሮግራሙን ሙሉ ኦልሞስት ከ3 እስከ 4 ሰዓት ያህል ፕሮግራም ያያችሁ እናንተንም ደግሞ በጣም ከልብ እናመሰግናለን። ያንን ፕሮግራም ካዘጋጀንበት ቀን ጀምሮ እስካሁን ወዳለንበት ሰዓት ማለት ነው የተለያዩ ፕሮግራሞችን ለማዘጋጀት የተለያዩ እንግዳዎችን ለመጋበዝ እንደ ኤቢ ጎልድ ቲም እየሰራ እንገኛለን። ከብሩክንም ካቀረብነው በኋላ ደግሞ አንድ እንግዳም እናንተን ጠርተን ከእናንተ ጋር አብረን የምንካፈልበት ስለ ሪስክ ማኔጅመንት የሚያስተምረን አንድ እንግዳ ኢትዮጵያዊ ከጄፒ ሞርጋን ሪስክ ማኔጅመንት ስቶክ ትሬደር ጋር እሱም ደግሞ ኢንቫይት አድርገ ነው ለእናንተም ቀኑን ቀድመን አሳውቀን እንደባለፈው ሳይሆን ከባለፈው ደግሞ የተሻለ ፕሮግራም አዘጋጅተን እናንተን ጠብቃችኋለን። ከዛም በኋላ ደግሞ ሶስተኛ ፕሮግራም የምናዘጋጀው ማለትም ከሳይኮሎጂ አንጻር እንደ ትሬደር ሁላችንም ሳይኮሎጂ ይባላልና እሱንም ደግሞ ከቨር የምናደርግበት ሌላ አንድ ከሕክምና ጋር ክሎዝሊ ሪሌትድ የሆነ አንድ ሳይኮሎጂስት ደግሞ እዚሁ ጠርተን እናንተንም ጋብዘናችሁ ጥሩ ጊዜ የምናሳልፍ ይሆናል ማለት ነው። ስፔሲፊክሊ ግን ይህንን ፕሮግራም የምሰራው ከብሩኬ እዚህ መጥቶ የመጀመሪያ ሚታፓችንም እንደ ኤቢ ጎልድ ወይ ደግሞ እንደ ኤቢ ጎልድ ቲምም የመጀመሪያ ጊዜያችን ነበር። እንደዚህ አይነት ፕሮግራም ስናዘጋጅ ያልጠበቅነውን ሰውም ብዙ ሰዎች መታችሁ ፕሮግራሙን ተካፍላችሁ ነበር። ለዛ ልናመሰግናችሁ ነው። እያንዳንዱ ዩቲዩብ ቪዲዮችን ላይ ያለውን ኮሜንቶች ሁሉንም አንብበናቸዋል። ግን ለእያንዳንዱ መልስ መመለስ ታይም ቴኪንግ የሆነብን ስለሆነ ልክ በዚህ ቪዲዮ ደግሞ እኔ እዚህ ተገኝቼ እናንተን ቴንኪው ለማለት ነው ይህንን ፕሮግራም እየሰራን ያለ ነው ማለት ነው። ይህንን ፕሮግራም ስፔሲፊክሊ ስታዩት አንድ ነገር ውስጣችሁ እንዲመጣ እፈልጋለሁ። ያም ትሬዲንግ ውሸት ነው፣ ትሬዲንግ ስካም ነው፣ በትሬዲንግ ገንዘብ አይሰራም፣ ትሬዲንግ እንደዚህ ነው እንደዛ የሚባል ብዙ ወሬ ይወራል። አይ ሆፕ አሁን ሰዓት ላይ ኢትዮጵያ ውስጥ እችኛዋ ዌቭ አልፋ ተጣርታ በጣም ትክክለኛ ሪል ትሬደሮች ብቻ የሚቀሩበት ሴሽን ወይ ደግሞ ሞመንት ይፈጠራል ብዬ አስባለሁ። ያን ደግሞ ለእናንተ ኢነርጂ እንዲሆናችሁ ሜይ ቢ በዚህ ሰዓት ይህንን ቪዲዮ እያያችሁ ትሬዲንግ እንደምታስቡት ያልሆነላችሁ ዳውን ሞመንትም ላይ ያላችሁ ልጆች ካላችሁ ይህንን በዚህ ሰዓት የምታዩን ማለት ነው እና ለእናንተ ኢነርጂያችሁን ፒክ እንዲያደርግላችሁ ትሬዲንግ እውነት ሪል እንደሆነ እንድትረዱ ነው ይህን ስፔሲፊክ ቪዲዮ እየሰራን ያለ ነው። ብሩኬ እኛ ጋር መጥቶ የመጀመሪያ ቀን ፖድካስቱን የቀረጽንበት አካባቢ ላይ ፎቶሹቱን ትቶ ነበር ወደኛ የመጣው። እኛ ፕሮግራሙን እንዳከናወንን ቅዳሜ ዕለት አይ ቲንክ በ2 ቀን ውስጥ ይመስለኛል የእሱ ሰርግ ነበርና ይህንንም ቪዲዮ የምናሳያችሁ የእሱ ሰርግ እንዴት ነበር። ያንን ትሬዲንግ ኢቨንት ካዘጋጀን በኋላ ሌላም መድገም ያልቻለበት የመጣበት ሰዓት በጣም የተጣበበ ስለነበር ሰርጉን እንዳከናወነ ከዚህ ሀገር ወደሚኖርበት ሀገር ወደ አሜሪካ ተመልሷልና ለዛ ነው ሁለተኛም ሶስተኛም ቪዲዮ መስራት ያልቻለው እንጂ በፕላናችን መሰረት ብዙ ኮንተንቶችን አዘጋጅተን ነበር ሹት ማድረግ አልቻለም እንጂና ብሩኬ ሪል ኤግዛምፕል ይሆናል። እናንተ ኦልሞስት 45,000 ቪው 45,000 ሰው ተመልክቶታል። የ4 ሰዓት ቪዲዮ ሆኖ 45,000 ሰው አትሊስት አይቶታልና እናንተ ከዛ 45,000 ውስጥ እንደው 100 ሰው 10 ሰው ሜቢ ትሬዲንግ ላይ አሁን ያላችሁበት ጀርኒ አሪፍ ላይሆን ይችላል። አካውንቶቻችሁ ብሎ ሊያደርግ ተቃርቦ ሊሆን ይችላል። ሜቢ ድሮዳውን ውስጥ ሆናችሁ ሊሆን ይችላል። ከስራችሁም ሊሆን ይችላል። አታችሁበትም ሊሆን ይችላል። ሜቢ ደግሞ ትሬዲንግንም አሁን ላቆም ነው አሁን አቆማለሁ የሚል ሞመንተም ውስጥ ገብታችሁ ሊሆን ይችላልና እናንተን ግን በጣም በእርግጠኝነት ይህንን ቪዲዮ ስታዩ ብሩኬ የዛሬ 14 ዓመት አካባቢ ከዚህ ሀገር ሲወጣ ሜይ ቢ 19 ወይ የ20 ዓመት ልጅ አካባቢ ይሆናል 18-19 አካባቢ ሆኖ ነው ወደ አሜሪካ የወጣው ማለት ነው በትምህርት። ስለዚህ እሱ በወጣበት ሰዓት ላይ ኦልሞስት ከ14 ዓመት በኋላ ተመልሶ ደግሞ ኢትዮጵያ ሲመጣ ሰርጉንም ራሱ በራሱ ማንም ሰው ሳይረዳው ኢቨን ብዙ ሰው ሰርግ ሲያከናውን የቤተሰብ እርዳታ ይኖራል አይደል? ያንን እንኳን ምንም ነገር የዚህን ያህል በጣም ሄልፕ ተደርጓል። ግን የዚህን ያህል እንኳን ሲግኒፊካንት የሆነ ሄልፕ ማንም ሳይረዳው ብቻውን ኢትዮጵያ ላይ መጥቶ ከ14 ዓመት በኋላ ማለት ነው
ራሱ ሰርጉን ደግሶ እናት አባቱን ሴሌብሬት አድርጎ ከነሱ ጋር አንድ ላይ ደስታውን ቀን አደርጋለሁ ብሎ በጣም በብዙ የሚቆጠር ወጪዎችን ስፔንድ አድርጎ እዚሁ ሰርጉን አድርጎ ነበር። እግዚአብሔርንም አንድ ላይ አመስግነን ነበር። ይሄ ሁሉ ግን የሆነው ብዙ ሰዎች በሚጠራጠሩበት ትሬዲንግ፣ ብዙ ሰዎች ስካም ነው በሚሉበት ትሬዲንግ፣ ብዙ ሰዎች ውሸት ነው አይሰራም በሚሉበት ትሬዲንግ ነው። እያንዳንዱ ጀርኒውን ኢንስታግራም ላይ ብታዩ ፖስት ለማድረግ ሞክረናል። ፒያውቶቹን የተለያዩ ነገሮች እና እያንዳንዱ የዛን ቀን ወይም ደግሞ ከዚህ ቀጥሎ የምታዩት ቪዲዮ ሀፕን ያደረገው እንዳለ የትሬዲንግ ውጤት ነው ማለት ነው። ስለዚህ ኤኒዋን ፋሚሊዎቻችሁ ውስጥ የሚጠራጠሯችሁ ይሄ ነገር ላይሆን ይችላል የሚል ኮንሰርን ውስጥ ያላችሁ ሰዎች እናንተን ኢነርጂያችሁን እንዲያበረታችሁ ለካ በትሬዲንግም እንደዚህ ይቻላል የሚለውን እንድታዩ ነው ይህንን ቪዲዮ ሰርተን የምንለቅላችሁ ማለት ነው። እና ከዚህ ቀጥሎ የምታዩት ቪዲዮ ከብሩክ ጋር ፖድካስቱን ከሰራን በሁለተኛው ቀን ነው ሰርጎ የነበረውና እንደ ፎቶሹቱን ሰርዞ ብዙ ነገር ካንስል አድርጎ ነበር እዛ ኢቨንት ላይ ተገኝቶ የውስጡን ሼር ያደረገንና ብሩኬ እንግዲህ የእሱን ሰርግ ቪዲዮ በጣም የተወሰነ ፓርቱን ቆርጠን እያወጣን እናንተ እንድታዩ እናንተ እንድትበረታቱበት ይህንን ቪዲዮ ፖስት እናደርግላችኋለን ማለት ነው። ስለዚህ ጋይስ የኤቢ ጎልድ ትሬደር ተመልካቾች ግሩፓችን ላይ ኢንስታግራም ላይ ዩቲዩብ ላይ ሰብስክራይብ አድርጋችሁ ኦልሞስት የሱን ቪዲዮ ስንሰራ 2000 ነበር፣ አሁን 4000 አካባቢ ገብተናልና ሰብስክራይብ ላደረጋችሁ በጣም እያመሰገንን ከዚህ በኋላ የምታዩት ቪዲዮ ግን የእናንተን ኢነርጂ እንዲያነሳሳ በሚል ነው ይህንን ቪዲዮ ፖስት የምናደርግላችሁ ማለት ነው። ትሬዲንግ ኢዝ ሪል ታይም ሊወስድ ይችላል። የትኛውም መልካም ነገር ጊዜ ይወስዳል፣ ዋጋ ያስከፍላል፣ ያስለቅሳል፣ ተስፋ ያስቆርጣል። ሁላችንም በዛ ውስጥ አልፈንበታል፣ እኔም ጭምር ናት ኦንሊ ብሩክ ግን እኔም እንደ ኤቢ ጎልድ ራሴ ሁሉ እንትን ኖሮ እንኳን አንዳንድ ጊዜ ይሄ ነገር ምን ውስጥ ነው የገባሁት እስከምል ድረስ መጨናነቅባቸው ጊዜዎች አሉ። ግን ደግሞ አንድ ፔይአውት ኢዝ ኢነፍ ያንን ነገር እንዲያስረሳችሁ አንድ ሰክሰስፉል የምትወዱትን ትሬድ ካች ስታደርጉ ያንን ሁሉ ያሰባችሁትን ነገር ቶታሊ ነው የሚያስረሳችሁ። እና ጋይስ ሆልድ ኦን፣ ያ መልካም ጊዜ ይመጣል፣ ያ የምትናፍቁት ጊዜ ይመጣል፣ ያ ሰክሰስፉል የምንሆንበት ጊዜ ይመጣል ለሁላችንም ማለት ነውና ይህንን ቪዲዮ ስታዩ ያ ኢነርጂያችሁ እንዲኖር ኮሜንት ላይም ደስታችሁንም ሁሉ ነገራችሁን እዛው ዩቲዩብ ቻናል ላይ ሼር ብታደርጉን ብሩኬም እኔም ሁላችንም የኤቢ ጎልድ ኢንታየር ቲም ያንን ሜሴጃችሁን እኛ ፐርሰናሊ ስለምናየው እናንተም ያላችሁን ሀሳብ አስተያየት ሼር አድርጉን። ከምንም በላይ ግን ይሄ ቪዲዮ ዴዲኬት የተደረገው ይህንን ቪዲዮ የምታዩበትን ምክንያት በትሬዲንግ ለካ እንደዚህም ይቻላል፣ በትሬዲንግ ለካ የዚህን ያህልም ጀርኒያችሁ ማሳመር ትችላላችሁ፣ ምንም ያህል ኮረኮንቱስ ብትገቡ ያ ታይም መብቃቱ አይቀርም የሚለውን እንድታዩና እንድትማሩ ምሳሌም ኤግዛምፕልም እንድንሆናችሁ በሚል ነው ይህን ቪዲዮ ፖስት እያደረግን ያለ ነው። ስለምትመለከቱት ስለምታዩት በጣም ነው የምናመሰግነው። ይሄ ደግሞ የመጀመሪያ ኢቨንታችን አይሆንም። ከዚህ በኋላ 2-3 ኢቨንቶች እናዘጋጃለን። ኢትስ አብሶሉትሊ ፍሪ፣ ምንም የምናስከፍላችሁ 5 ሳንቲም ከእናንተ የምንጠይቀው ነገር ምንም ነገር የለም። ዛሬም ሁሌም ኤቢ ጎልድ ቻናል ውስጥ ካለ ድረስ ምንም ነገር ከእናንተ ሪኳየር የምናደርገው ነገር የለም። ከዚህ በኋላም ደግሞ ብሩኬ ኢትዮጵያን በሚመጣበት ታይም ላይ ደግሞ በደንብ ሰፋ አድርገን ሁላችሁም በአካል አግኝታችሁ የምትፈልጉትን ጥያቄ የምትጠይቁበትን ኦፖርቹኒቲ ክሬት እናደርግላችኋለን። ስለዚህ ከዚህ ቀጥሎ ያለውን የሰርግ ቪዲዮ ከሱ ጋር የነበረን ሞመንት ደግሞ በደንብ ኢንጆይ እያደረጋችሁ ይህንን ቪዲዮ እንድትመለከቱ ስል አሳስባችኋለሁ። ኤኒ አስተያየት ኮሜንትም ካላችሁ ደግሞ እዚሁ በዩቲዩብ ቻናላችን ላይ ደግሞ ብታሳውቁን እኔም አየዋለሁ፣ ብሩኬም አየዋል። ከዚህ በኋላ ግን የተለያዩ ኮንተንቶችን አዘጋጅተናል። ይህም ደግሞ የተለያዩ ትሬደሮችንም እዚህ ኢንቫይት እያደረግን ከነሱ አይዲያቸውን ሼር እናደርጋለን። ትሬዲንግ ፖድካስቶቻችንም ከዚህ በኋላ ይቀጥላሉ። አውትሉኮቻችንም ትንሽ ሆልድ አድርገናቸው ነበር። ያም የሆነበት በጣም ቢዚ እና ታይት ስኬጁል ስለነበረን ነው። ስለዚህ አውትሉክ ቪዲዮዎቻችንም እንደ በፊቱ ከዚህ በኋላም አውትሉኮቻችን እንለቃለን። የትሬዲንግ ደግሞ ሪያክሽን ቪዲዮዎችን የተለያዩ ፈኒ ቪዲዮዎችንም እያዘጋጀን ያለ ነው። ስለዚህ ከኛ ከኤቢ ጎልድ እነዚህን ቪዲዮዎች ጠብቁ። ከዚህ ቀጥሎ የምታዩትንም የሰርግ ቪዲዮ ደግሞ በደንብ ኢንጆይ አድርጉት። ቴንክ ዩ ፎር ዋቺንግ። እናመሰግናለን። ተብሎ ከፍተኛ ኢንቨስትመንታችን እሱ ላይ ነበረ እና አንፎርቹኔትሊ ቢካዝ ኦፍ ኮቪድ ብዙ ሸትዳውኖች ነበሩ፣ ፍላይቶች ቦርደሮች መዘጋት ጀመሩ ምናምን። ካምፓኒው ከሰረ፣ ባንክራፕሲ ፋይል አደረጉ። ባንክራፕሲ ፋይል ሲያደርጉ ጠቅላላ ኢንቨስትመንታችን አብሮ ጠፋ። and then it was a very difficult time ለኔ ሜንታሊ ስፒሪቹዋሊ በሁሉ ነገር አፌክት አደረገኝ ያ።
2021-22 በጣም አፌክት አደረገኝ። I became almost homeless. ሪስፖንሲቢሊቲ በጣም ጫና ውስጥ ይከተኝ ነበር እና ጅማሬው ላይ በጣም ወስታ ስራ ወጥቶ ተመልሶ ሲመጣ እዛው አልነሳ እና አንዳንዴ ተኝቶም እሱ ተኝቶ ተመልሶ ወደ ስራ ሲሄድ እዛው ቁጭ ብዬ ያገኝ ወንበሬ ላይ ቁጭ ብዬ የምተኛበት ጊዜ ነበር። ሲመለስ ኮምፒውተር ላይ ሻወር ስገባ ሻወሩን ላይ እንትን አድርጌ ከላይ አድርጌ ትሬዲንግ ላይ ነበር አለ። እሱን ታይ ያ ትሬዲንግ ወደ ማጥናት በጀመርኩኝ ሰዓት የእውነት ሁሉ ነገር ነው የሰጠሁት። በዚህ አጋጣሚ ወንድሜ ነው ብሎ ጓደኛዬ አይደለም ፍርዱ ይባላል። በጣም እዚህ ለመድረሴ ትልቅ ማቄን ቀደህን ባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ሊትራሊ ሆምለስ ነበርኩ። ማርፍበት አልነበረኝም እና because of trading እና like እንደ ታላቅ ወንድም ሁሉን ነገር ችሎ ትሬዲንግ እንድማር ያደረገኝ እሱ ነው። እና ብዙ ጊዜ እንትን ይለኛል ስራ ይወጣልና ስራ ሲወጣ ቁጭ ብዬ ያገኘኛል እያጠናሁና ስራ ወጥቶ ተመልሶ ሲመጣ እዛው አልነሳ እና አንዳንዴ ተኝቶም እሱ ተኝቶ ተመልሶ ወደ ስራ ሲሄድ እዛው ቁጭ ብዬ ያገኘኛል ወንበሬ ላይ ቁጭ ብዬ የምተኛበት ጊዜ ነበር። እና
ይላል አንተ ትሬዲንግ እንትን ይለኛል እና ሽንት ቤት ስገባ ስልኬን ይዤ ነበር ምገባው። ይህን አድርጉ እያልኳችሁ ሳይሆን የዛን ያህል I was really focused and committed for trading እና ሻወር ስወስድ ሌላ ስልኬ ብዙ ከመውደቅ የተነሳ ሻወር ውስጥ ብዙ እንትን ብሏል እና ከላይ አስቀምጬ ሻወር እየወሰድኩ ቪዲዮን እያየሁ ነበር። የትሬዲንግ ቪዲዮዎችን እያየሁ ነበረ እንትን የምለው እና ያ ትሬዲንግ it takes ሁሉ ነገራችሁን is not overnight የሚመጣ ነገር አይደለም። ሁሉ ነገራችሁን ይወስዳል። የእውነት ደግሞ ኮሚት ካረጋችሁ ላመስግን አምሮልኛል ቀኔ ላዚም ልቀኛ አዲስ ቅኔ ፈንድድ የነበርኩትና I think ፈንድድም ከመሆኑ like it wasn't more like ስለ ፈንድድ መሆኑ አለመሆኑ ብቻ ሳይሆን it's all the hard work, all the pain, all ያለቀስኳቸው ጊዜያቶች እኔ ብቻ አይደለሁም በእኔ ምክንያት ቤተሰቦቼ ዙሪያ ያሉ ጓደኞች and the first ፈንድድ ሲሆን it paid off like all the hard work paid off ብዬ ነበረ እንትን ያልኩትና I don't think በቃል ኤክስፕሌን ላደርገው አልችልም because ያሳለፍኩትን ፔን ሁሉ እንድረሳው የሚያደርግ ሞመንት ነበር።
ፈንድድ አካውንቴን ሉዝ ያረኩበት ምክንያት የመጀመሪያ 200,000 አካውንቴን ፈንድድ ሆኜ ነበርና አንዱ ምክንያት not the only one but አንደኛው ምክንያት ምንድነው is I needed money ገንዘብ በጣም አስፈልግ and I push myself hard 200,000 አካውንት አለኝ ሌላ ጊዜ ቢሆን ተሯሩጬ 2-3 ስራ እየሰራሁኝ እማደርገውን ገንዘቡን በዛ ማግኘት ሲገባኝ ኦኬ ትሬዲንግ አለ ያንን ተጠቅሜ ያን ገንዘብ በጣም ባስፈልገኝ ሰዓት እንትን እላለሁ አልኩ I push myself psychological ጫናውን መቋቋም አልቻልኩም ዲሲፕሊኖቼን ሉዝ አደረኩ everything I lose አደረኩ and I lost that $1.5 million ፈንድድ አካውንት አለ ከሆላር ፕራይም ከአልፋ ካፒታል ከፈንዲንግ ፒፕስ ዩዌር ቶፕ ፐርፎርማንስ የአልፋ ካፒታል ቶፕ ፐርፎርማንስ ኦፍ ዘ ዊክ በጣም ያዘንብን የኢትዮጵያ ባንዲራ አልነበረም የአሜሪካ ባንዲራ ነበር የነበረው እና እሱን አዝነናል እና ከዓለም ላይ ከነበሩ ትሬደሮች ዩዌር ነምበር 1 እሺ
ያያችሁት ቪዲዮ እንግዲህ እስካሁን ሙሉ ቪዲዮን ያያችሁት ከሆነ በጣም ነው የምናመሰግነው። ይሄ ቪዲዮ ዴዲኬት የምናደርገው ለብሩኬ ቴንኪዩ። እኔም ትሬዲንግ ያስጀመረኝ እሱ ነው። በዚህ አጋጣሚ ደግሞ ቪዲዮም ሰርቼ ቴንኪዩ አላልኩትም ነበር። በጣም ነው የምናመሰግነው። እኔ ላይም ከኔም ቀጥሎ ደግሞ ብዙ ኢምፓክት ያደረግናቸው ሰዎች አሉ ኢትዮጵያ ላይ ብዬ አስባለሁ። ትንሽም ቢሆን ገና በጣም ትንሽ ነን። ትንሽም ቢሆን ግን በእኛ ምክንያት ትሬድ የጀመራችሁ ብሩኬ ላይታችሁ የተጽናናችሁ የበረታችሁ ለካ እንደዚህም አይነት ትሬደሮች አለ ላላችሁ ተመልካቾቻችን ለሁላችሁም ይህንን ቪዲዮ ስታዩ ኢነርጂያችሁ እንዲመለስ ተስፋ ቆርጣችሁ ከሆነ ተስፋችሁ እንዲበረታታ ኢንታየር ቪዲዮ ያያችሁት ከበስተጀርባ ከእግዚአብሔር ቀጥሎ ያው እግዚአብሔር አለ። ከእግዚአብሔር ቀጥሎ ግን ይሄ እንዳለ ያያችሁት ምንም ነገር ሳይሸራረፍ ትሬዲንግ ያመጣው ውጤት ነው ሁሉም ነገር ማለት ነው። እና ዛሬ ተስፋ ቆርጣችሁ ከሆነ አሁን ያያችሁት ቪዲዮ ተስፋችሁን እንደሚያነሳሳ ተስፋ አደርጋለሁ። ስላያችሁ በጣም ነው የምናመሰግነው። ማንኛውም ሀሳብ ስቴት ካላችሁ ደግሞ ኮሜንት ላይ ከታች ብታሳውቁኝ እኔም የኛ ኢንታየር ክሩ የኛ ኢንታየር ቲም ሁላችንም ስለምናየው እዛ ላይ ያሳውቁን። ከዚህ በኋላ ደግሞ ያሉንን ኢቨንቶች በጠቅላላ ቀድመን እናሳውቃችኋለን። ከእንግሊዝ ሀገር እየጠበቅነው ስለሆነ ነው። ከዛ ሀገር ላይ ኢትዮጵያ ሲመጣ ስቶክ ትሬደር ወይ ደግሞ ስፔሲፊካሊ የጄፒ ሞርጋን ሪስክ ማኔጅመንት ቲም ላይ የሚሰራ ኢትዮጵያዊ ነው። ያንን ደግሞ በጣም ስኬጁል አድርገን ታይት ስኬጁል ላይ ያለው በዛ ስኬጁል መሰረት ግን እዚሁ ከኛ ጋር ተገኝቶ ብንችል እናንተንም ጠርተናችሁ እንደባለፉ እዚሁ ቁጭ ብላችሁ ስፔሲፊካሊ ስለ ሪስክ ማኔጅመንት የምትጠይቁት ኤኒ ኩዌስችን ካለ እንድጠይቁት ለእናንተ ይህንን እድል እናዘጋጃለን። ከዛ በኋላ ደግሞ እሱን ተከትሎ ስለ ሳይኮሎጂ ደግሞ ትሬድ ሳይኮሎጂ ኢትዮጵያ ውስጥ በጣም ዌል ኖን የሆነ ሐኪም እዚሁ ኢንቫይት አድርገን ስለ ቢዝነስ ኪሳራና ቢዝነስና ኪሳራ የሚለውን ሪሌት አድርገን ከኛ ኤክስፒሪየንስ ደግሞ ትሬዲንግን አንድ ላይ ጨምረንበት አሪፍ ሴሽን እናሳልፋለን። ስለዚህ 2 ኢቨንቶች ይኖሩናል። ሜይ ቢ ከቲሙ ጋር ተነጋግረን የተወሰነ ሰው ብቻ ጠርተን እዚሁ ፎር ፍሪ ምንም እያስከፈለን ሳይሆን በነፃ ግን የሚገባውን ሰው እንደባለፈው እንዳንቆም እንዳናግሏላችሁ ወይ ደግሞ በፍቃደኝነት ለመቆምም ሬዲ ነኝ ችግር የለውም ብላችሁ የምታስቡም ካላችሁ እናንተን ደግሞ ኢንቫይት አድርገናችሁ 2 ሴሽኖችን ከእናንተ ጋር አብረን እናሳልፋለን ማለት ነው። ከዚህ በኋላ ደግሞ ፖድካስቶችን ታያላችሁ። ዴይን ላይፍም የተወሰነ የጂም ከኛ እንዴት ነው የምናሳልፈው ከትሬዲንግ ውጭ ደግሞ መርካቶ ቲቪ ላይ አቤኒዘር ኪድስ ላይ ያለን ትምህርት ቤቶቻችንም የቴሌቪዥን ጣቢያውንም እንዴት ነው የምናሳልፈው የሚለውን ኢንታየር ቲም አብሮን እንዴት ያሳልፋል የሚለውን ደግሞ ለእናንተ እናሳያችኋለን ማለት ነው። በጣም ነው የማመሰግነው። ኤቢ ነኝ ከኤቢ ጎልድ ዩቲዩብ ቻናል።